ቁል መታዕ ዱንያ ቀሊል የዱንያ ህይወት ትንሽ ናት። በዚህ ትንሽ የዱንያ ህይወት መነገር ነው የሚያዋጣው። መብላት፣ መጠጣት፣ ብር መቁጠር አለ የሚባል ዓለም አቀፍ መኪና መንዳት ወላሂ መኖር አይደለም። ይሄን የደገደል ጣሉ ማለትም አይደለም። ትክክለኛ አንድ ሰው ኖረ የሚባለው ለሰው ሲኖር ነው። ሰሃቦች በዛች ቁጥራቸው ዛሬ ዓለም ላይ ያለው በቢሊየን የሚቆጠር ተከታይ ያገኙት አሽረፈል ኸልቅ ሰለዋቱላሂ ወሰላሙ ዐለይህ ይህ ሁሉ ተከታይ እንዲያገኙ ያደረጋቸው ትልቁ ነገር ምን ነበር? መኖርን ሳይሆን ማኖርን ስለነበሩበት። የሰው ችግር በመፈረጅ ማንነታቸውን ከፍ ነበር ያደረጉት። ለሆዳቸው እንደሚያስቡት ለሆዴ እንዳሰብኩት ለሆዱ የሚያስባል ብለው ለዛ ሰው ነበር የሚሞቱለት የነበረው። የዱንያ ትንሽነትን በደንብ ስለገባት እናታችን አሲያ ረቢ ብሊኒ እንደከ በይተን ፊል ጀና አንተ ዘንድ ቤት ገንባልኝ አለች። ፊራውን እንኳን ይላሉ ዑለሞቹ ፊራውን እያሰቃያት እኔ ነኝ ትልቁ ጌታ እያልኩ እየተናገርኩ እያወቅሽ ትልቁ ጌታ ነኝ እኔ ብሏላ። ጌታ እኮ አላለም እሱ ትልቁ ጌታ። ያ ትልቁ ጌታ ነኝ ያለው ደግሞ አላህ فاليوم ننجيك ببدنك لتكون لمن خلفك آية ብሏል። እስከ يوم القيامة ምልክት አድርጎት አላህ ፒራሚድ ውስጥ ጀናዛውን አስቀምጦታል። ለሰው ልጆች ሁሉ መማሪያ እንዲሆን ብሎ አላህ አስቀምጦታል። ያኔ ጌታ ትልቁ ጌታ ነኝ ያለው ማለት ነው ፊራውን። አያችሁ የትልቁ ህይወት ጉጉት ስላላቸው። ለዚህ ነው አላህ በሌላ የቁርአን አያ ኢነማ الحياة الدنيا እቺ የቅርቢቷ ህይወት አሁን ምንኖርባት ነገም አላህ ካለ ምንኖርባት ለዒቡን ጫወታ ናት አለ፣ ዛዛታ ናት አለ፣ አንዱ ከአንዱ መፎካከሪያ ናት አለ። አንዱ ከአንዱ መፎካከሪያ እንትና ባለ 2019 ገዛው እኔ 2025 ገዝቻለሁ መፎካከሪያ ናት። እንትና G+2 ሰራው እኔ G+4 አድርጌ ያሳየዋለሁ መፎካከሪያ ናት። በዚህ መልኩ ነው ዱንያን አላህ Subhanahu Wa Ta'ala የገለጻት። ሰው የሚገለው የሚጋደለው የሚቀማው ከስራ የሚያወጣው የሚመቀኘው የሰው ትዳር እንዲበላሽ የሚያደርገው የሚያፋታው በሰው ቢዝነስ ገብቶ ከቤት ተሰብሮ እንዲቀመጥ የሚያደርገው ሁሉ ለዚህች ትንሽ ሀገር ናት። ቺና ትንሽ ሀገር ናት። ለዚህ ነው እኮ ነብዩ አለይሂ ሰላቱ ወሰለም ኩን ፊ ዱንያ ከአንከ ገሪብ በዚህ ቅርቢቷ ህይወት ስትኖር እንደ እንግዳ ሆነ ኑር። በሌላው ሪዋያ ደግሞ ምን አሉ? እንደ መንገደኛ ሆነ ኑር ነው ያሉት። ይህ ማለት ግን አትስራ፣ ቆንጆ መኪና አትያዝ፣ ጥሩ ቤት አትያዝ፣ ጥሩ ምግብ አትብላ አይደለም። የተፈጠርንበት ግን ዓላማን ማወቅ ስላለብን እኔ ለአላህ የተሰጠው አማና ነኝ። ነፍሴንም የመጠበቅ አይኔንም የመጠበቅ ራሴን ከመግደል መጠበቅ አላህ ነገረን እኮ ወላ ትልቁ ቢአይዲኩም ኢላ ተህሉካ ነፍሳችሁን ለአደጋ አትጣሉ ይላል አላህ Subhanahu Wa Ta'ala። ነፍሳችሁን ለአደጋ አትጣሉ። ለዚህ ነው ዑለሞቹ
አንድ መንገድ ላይ 50 60 ድረስ ነው መንዳት ያለበት ተብሎ ምልክት ሲደረግበት በ120 ነርቶ ህይወቱ በጠፋ ነፍስ እንዳጠፋ ይቆጠራል ብሎ እዚህ ደረጃ እኮ የደረሱ ለሞች አሉ። ትራፊክ ስለሚይዘኝ ካሜራ ስለሚይዘኝ አይደለም፣ ሰውን የሚያክል ክብር መሆኑን አውቆ ከ50 በላይ መንዳት የለብን በዚህ መንገድ ተብሎ በ120 በ100 በ90 አንዳንድም በ140 መንገድ አገኘው ብሎ ሄዶ ኃይለኛ አወዳደቅ ወድቆ ቢሞት ይህም ሰው ተጠያቂ ነው እኮ እያሉን ያሉት። ለምን? ነፍስ የሚከበር ስለሆነ። ስለዚህ እነዚህ ነገሮች ከአላህ Subhanahu Wa Ta'ala የተሰጡ አማናዎች ናቸው። እመለሳለሁ። እየገቡልን ነው። አንዋር 3 ይታየኛል ግን አስገባ ግን በመሃል ብያለሁ። መታስገባው የምትችለው ካለ አስገባ። ፈቅደናል። አብሽር። ትምህርቱን ማቋረጥ ይቻላል። በመሃል ሲቆም ደግሞ እንቀጥላለን እኛ። እንግዲህ የዚህ አይነት ትምህርቶች ድንገት ቆንጆ ኔትወርክ ካለ ቴሌ ግቢ ውስጥ ካልገባን በስተቀር በጣም አስቸጋሪ ይመስለኛል። ያው ጥሩ ዲስከሽን እናደርግ ነበር ፈልጌውም ነበር እኔና አንዳንዴኛ ያላየናቸው እይታዎች ስተትም ሊሆኑ ይችላሉ መታረም ስላለብን አንዳንዴኛ ያላየናቸው እይታዎች በጣም የሚጠቅሙ ነጥቦች ደግሞ እናገኛለን። ብዙ እህቶች ያዳምጣሉ። ይሄ ሁሉ የሚያዳምጠው ሁሉ ተማሪ አይደለም። ለኔም ማስተማሪ እዚህ ውስጥ ብዙ አለ። ብዙ ምናቃቸው በልምድም በምንም ጥሩ ደረጃ የደረሱ ወንድምና እህቶቻችን ይኖራሉ። እድሉ ከተገኘ አዝገቡ ፕሊስ። አንዋር ማዕሩፍ ከቻላችሁ አዝገቡ። ሌሎቻችሁም ታብታብ አድርጉ። እስቲ 1 ደቂቃ ደግሞ እኔም ውሃ ልጠጣ፣ እናንተም 1 ደቂቃ እስቲ ታብታብ አድርጉ። ያው ነውር ለመከታተል ደግሞ የምትፈልጉ ወንድሞች ስላላችሁ በግራ ነው የሚጠጣው እንዳትሉ፣ ካሜራው ገልብጦ ነው የሚነግራችሁ። በግራ አይደለም የጠጣሁት በቀኝ ነው። ያው እንዳትሳሳቱ ነው። ያው እኔ ጋር ቀኝ ነው፣ እናንተ ጋር ግራ ሊያደርግባችሁ ይችላልና ወንጀል ውስጥ እንዳገቡ። አንድ ደቂቃ ታብታብ አድርጉት። ባረከላሁ ፊኩም። ታብታብ። ሰላም አለይኩም። አንዳንድ ትልቅ ነገሮችን እያነሳን በግራውን የጠጣው ብሎ ይሾ ያደርጋል። አንድ አባባል አንድ ዑለማ ኢራቅ እየጠፋች ነበርና ኢራቅ እየጠፋች የሆነ ቦታ ኢንፊጃር ቦምብ በጣም ሲፈነዳ የሆነ መስጊድ ገባው አሉ። የሆነ መስጊድ ስገባ ወጣቶች ይጨቃጨቃሉ አለ። ማን እየጠፋች ነው ግን? አገር እየጠፋች ነው። አገር እየጠፋች ነው። የሆነ መስጊድ ስገባ ሰላት ደርሷል ብዬ በዛው እንግዲህ ድንጋጤውም ስለነበረብኝ ስገባ እነዚህ ሰዎች ሲጨቃጨቁ ያያቸዋል። በምን የሚጨቃጨቁ ይመስሏቸዋል? መቼም የጃሂል ኢባዳ ተመልሶ ዕዳ የሚባለው እውነት ነው። የማህይማን ጸሎት ተመልሶ ዕዳ ነው የሚሆነው አሉ። ለምን? አልዕልሙ ቀብለ አልቀውል ወልዐመል ስለሆነ ከንግግርና ከስራ በፊት እውቀት ይገድማል። በምን የሚከራከሩ ይመስሏቸዋል? የሚገርም ነው። ኢራቅ እየጠፋች ነው። እንግዲህ አላህ ያሳያችሁ። አገር ጦርነት ውስጥ ገብታ ምንድነው መቅደም ያለበት? አገር እንዴት እንደምትድን፣ ሰው እንዴት እንደሚድን። ነገር ግን ኢራቅ ውስጥ ስገባ አሉ ትልቁ ዑለሞች ናቸው ወጣቶች ገብተው ሲጨቃጨቁ አዩዋቸው። ጠጋ ስል አሉ ለኔ ራሱ እንደው ትዝ ሲለኝ ራሱ ያስቀኛል። የቁንጫ ደም ይነጅሳል አይነጅስም ብለው ነው የሚጣሉት። ሰው ኮዛ ደሙ እየፈሰሰ ነው፣ ቤት እየፈረሰ ነው፣ መሰረተ ልማት እየጠፋ ነው። አሁን የፈገግ ያረግም የጃሂል ኢባዳ ተመልሶ ዕዳ የሚባለው ይሄ ነው። ሱብሃንአላህ። ትልልቅ ነገር አንዳንዴ ያመልጡናል። አሁን ድንገት ኢሞሽናል ሆኜ ትምህርት እየታስተማርኩ እንኳን ውሃ
በግራ እንኳን ብጠጣ ምንድነው ማለት ያለበት? خلاص ራሱን አያውቅም በዚህ ሰዓት ትምህርት ላይ ነው ይባላል። ዑዝር ካልሰጠ አለቀለ። ድሮ አንድ ኡስታዝ ነበሩና ምን ይሉኛል? እንደ ድንገት በጣም የምትወደው ወንድምህ ጠጅ እየጠጣ እንኳን ካየከው ለጊዜው ውስጥን እንዳትታመም ለማድረግ ውስጥ እንዳይታመም ለማድረግ የሚጠጣው ማር ነው በል ብርዝ ነው በል ምን አስታመመ ጠጅን የጠጣው ብለህ ለምንድን ነው ዑለሞች ይሄን አክል እንደሚያስጠነቅቁስ? የተሸከምከው የራስ በሽታ ይበቃል። የሰውን ነውር ለመከታተል የሚችል በምድር ላይ አንድም ሰው የለም። ምን አገባ? የዓለማቱ ጌታ እየተከታተለን አይደል እንዴ? ጧት ማታ ምን አገባ? ማን ስለሆንክ ነው አንተ አይብ የምትከታተል? ዛሬ በካሜራዬ እንደተከታተልኩት የሚገርም ነገር ላሳያችሁ ብሎ የሰው ነውር ይከታተል። ማን አንተ? ማን ፈቀደልህ? መጀመሪያ የሰውን ነውር የሚከታተል ሰው አላህ ነውሩን ይከታተልበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ነውሩን የተከታተለበት ሰው ደግሞ የግመል ሆድ ውስጥ ቢገባ ያዋርደዋል። ተጠንቀቅ፣ አትከታተል ነውር ከሰማ ያ ረቢ እኔንም መጨረሻዬን አሳምርልኝ በል። ጀግና እንዲህ ነው የሚለው። ካቲሞን አያውቅም፣ መጨረሻውን አያውቅም። ስለ ሰው ነውር አትግባ። ከገባም ለማስተካከል የሰማሁት ነገር አላህ እንዳይጠይቀኝ ላስተካከል። ከዛስ ተውና ውጣ። አልቻልከውም፣ ተውና ውጣ። ትንሽ ናት እኮ ዱንያ፣ ትንሽ ኸይረኛም ብትሆን ትንሽ ናት፣ ታልቅባለች። ሸረኛም ብትሆን ሸርን ሰርተ ዜሮ ትሆናለህ የሆነ ቀን። ሰሞኑን አንድ ወንድሜን አይቼው ሱብሃንአላህ መስጊድ ላይ ስገባ ወንበር ላይ ይሰግዳል። ሱብሃንአላህ ያ ወንድሜን አየው። በጣም ጠንካራ ልጅ ነው። በጣም የሚገርም አቅም ያለው ልጅ ነው። የሚገርም የነበረው ማለት ነው። አህያ በጥፊ ጥል ነበር። በጣም ኃይለኛ ከመሆኑ ድፍን 50 ሳንቲ ድሮ ነበረች። አሁን እንደዚህ ያጣማት ነበር። እጁ በጣም ጠንካራ ከመሆኑ አሁን ሱብሃንአላህ እንደዚህ ያለ ሲሰግድ እጁ እየተንቀጠቀጠ ሳየው አይኛ የሰው ልጆች አሻንጉሊት ማታ እንስቃለን፣ ጧት ደግሞ ከፍ አለበት ተብሎ ግማሽ አካላችን ፓራላይዝድ እንሆናለን። አላህ ያሳያችሁ። ስለዚህ አንተ ከማንም የተሻልኩ ነህ። አልሐምዱሊላህ ጌታዬ ምንም አልከለከለኝም ብለህ ነው አላህ ማመስገን ያለብህ። ራስህን በፍጹም ለገመድ እንዳትሰጥ፣ ራስህን በፍጹም ለመርዝ እንዳትሰጥ፣ ለበረኪና እንዳትሰጥ። ኢንሻአላህ ጌትዬ ብለህ ጨቅጭቀው። አላህ ጨቅጫቃ ባሪያ ወዳለው ብሏል። ጭንቅ ያላርላው ነገ ሰኞ ነው፣ ጾምና ዱዓ አድርግ። ጭንቅ ያላርላው ለሊት ተነስተ 9 ሰዓት ያ ረብ በለው፣ ለምነው፣ ጨቅጭቀው። ባሪያዬ በባዶ እጅ መመለስ አፍራለሁ ያለ ጌታ ነውና ጠይቅ። ያ ረቢ ዳሬን በለው፣ ያ ረቢ ከቤት ኪራይ አውጣኝ በለው፣ ያ ረቢ ትዳሬን አሳምርልኝ በለው። አንተ ለልጆች እየተጨነቅ ራስ የምታጠፋ ከሆነ ሌላ ጭንቅ ነው እኮ ልጆች ላይ ጣልኩ። መጀመሪያ አንተ መኖር አለብህ። ያንተ መኖር ስለሚያስፈልግ ስለዚህ በዚህ ሂደት እንዳይገቡ ወንድሞቻችን ሁላችንም እኔ በካሜራ እዚህ ቁጭ ብዬ ይሁሉ ከ1000 በላይ እህትና ወንድሞቼ እያዳመጡኝ ነው። እኔ ወላሂ ተሻልኮኝ አይደለም። ንጹህነት ሙሉነት ለአላህ Subhanahu Wa Ta'ala ብቻ ነው። ከኔ ጋር አንድ ቀን ብትይ፣ ከኔ ጋር አንድ ቀን ብትውል፣ ከኔ ጋር አንድ ሳምንት ብትውል፣ ከኔ ጋር አንድ ሳምንት ብትይ እኔም ጎዶሎ ነኝ። ሙሉነት ለአላህ ብቻ። ግን ያው እየተመካከረ አስታውስ፣ ያንተ አስታውስ ለአማኞች ይጠቅማል ስላለ መተዋወሱ ይግድ።
በተለያየ የሥራ ሂደት ልትሄጃለሽ። የኔ ሰው ነው፣ የቅርቤ ሰው ነው፣ ሁሉ ነገሬ ነው ያልሽው ሁሉ ሰው ሊክድ ይችላል። ምንድነው የሚባለው በሰፈር ቋንቋ? ሊሸመጥጥ ነው የሚባለው። አይኔን ላፈር ሊል ይችላል። የማይክደው አላህ ብቻ፣ የማይለወጠው አላህ ብቻ። ነገ የምመሰክርለት ጓደኛዬ ናት የምትያት ልትለወጥ ትችላለች። የማይለወጠው አላህ ብቻ ነው ብለሽ እንትን ማለት አለብሽ። በስራ ሂደት ደከምን አልሳካለን። አላህ የፈለገው ስኬት አለ፣ የሆነ ሰዓት አለ። እንደ ነብዩ አለይሂ ሰላቱ ወሰለም ትልቅ ነጋዴ እኮ የለም። በሳቸው ሰበብ እኮ ገንዘቧ በጣም አድጎላት እናታችን ከዲጃ ረዲየላሁ ዐንሃ። ልክ እንደዛው ደግሞ በንግዳቸው ትልቅ ኢንቨስት እንዳደረጉት ሁሉ ደግሞ እናታችን ደግሞ አይሻ ምን ብላለች? 3 ወር ሙሉ ቤታችን እሳት ነዶ ያቀም ውሃና ቴምር ነበር የምንጠቀመው አሉ። ለምን? ቁል መታዕ ዱንያ ቀሊል፣ ዱንያ ትንሽ ስለሆነች አጭር ስለሆነች። ስለዚህ ራሳችንን በዚህ ካላረጋጋን፣ ራሳችንን በተስፋ ካላረጋጋን፣ ሰሃቦቹ እኮ መከራው ሲደርስባቸው ምቱ ሲደርስባቸው ሰውነታቸውን እየቆራረጧቸው እያደሟቸው እንደሚፈልጉት እያሰቃዩአቸው መታ ነስሩላህ እያሉ ይጠይቁ ነበር። ያ ሁሉ መከራ እየበሉ ለደቂቃ ራስን ለማጥፋት አልነበረም ሐሳባቸው። ለደቂቃ ራሴን ላጥፋ የሚል አልነበረም ሐሳባቸው። የሚጠይቁት ምን ነበረ? መታ ነስሩላህ፣ መቼ ነው የአላህ መላእክተኛ የአላህ እገዛ መቼ ነው ይላል። እሳቸው ምን ይሏቸዋል? አላ ኢነ ነስረላሂ ቀሪብ፣ የአላህ እገዛ ቅርብ ነው፣ አይዟችሁ ቅርብ ነው። አንቱ የአላህ መላእክተኛ አትለምኑልንም እንዴ? አላህ እንዲረዳን አትጠይቁልንም እንዴ? እያሉ ይጠይቋቸው ነበር። አላ ኢነ ነስረላሂ ቀሪብ እያሉ ደግሞ እሳቸው ያበሽሯቸው ነበር። እና ቢሻራ ሆኖ ቀረ? ላ ቢሻራ ውጤት አመጣ እንጂ። ፈቱል መካ ተከፈተ። ከሚወዷትና ከሚወዷቸው ከነበሩት አገራቸው ከመካ ወጣው ተሰደው መዲና እንደነበሩ ፈቱል መካ መጡ። ከእንደገና ወደ ነበሩበት አገራቸው ተመለሱ። አገርን ጥለ ቤተሰብን ጥለ የተወለድክበት ያደግክበት ያ ሁሉ ነገር ጥለው ነው የሄዱት። አሽረፈል ኸልቅ ሰለዋቱላሂ ወሰላሙ ዐለይሂ። ግን ፈቱል መካ መጣ፣ የደስታ ቀን መጣ። ያ ሁሉ ያሰቃዩአቸው ሰዎች ሁሉ አለቀልን አሉ። እሳቸው ላይ ግፍ እንዳደረስነው ሁሉ ዛሬም እኛም ሊያልቀልን ነው። ምንም አላረጓቸው። ምንም ማረጋችሁ ይመስሏችኋል አሏቸው። አንተ እኮ ሩህሩህ ነህ፣ አንተ እኮ አዛኝ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ ብለው ከፍታቸውን ነበር የነገሯቸው። ነገር ግን ሰለዋቱላሂ ወሰላሙ ዐለይሂ ኢዝሀቡ አንቱም ጡለቃ ነበር ያሏቸው። ሂዱ እናንተ ነፃ ናችሁ ነበር ያሏቸው። እንግዲህ ፈቱል መካ ርዕሱ ስላልሆነ እንጂ ብዙ የሚነሱ ነገሮች አሉ በዛች አጋጣሚ። ስለዚህ ያ ሁሉ መከራ ደርሶ ግን ሰብር ነበር ያደረጉት የነበረው። ስለዚህ የሰብሩን መንገድ የሚያዳርሱን ነገሮች ወይም ሰብራችንን እንድናጣ የሚያደርጉን ነገሮች ደግሞ
እሱም መጀመሪያ ስለዚህ ከዚህ አንፃር በተለያየ መልኩ ተስፋ በመቁረጥ በስራ ለመሳካት በትዳር ለመሳካት በጤና ማጣት እያንዳንዱን ታሪክ አላህ ሲነግረን የነብዩላህ ዩሱፍን ታሪክ ሲነግረን እኮ በህይወታችን መስታወት ነው። የነብዩላህ ዩሱፍን ሱራ ብናዳምጥ ብናነብ ትልቅ ሞዴላችን ናቸው። በህይወት በቃ የኔ የቅርብ ሰው እንዲያደረገኝ ብለ ብታዝን የነብዩላህ ዩሱፍ ደግሞ ወንድሞቹ ነበር ያደረጉት። ቁንጅናቸውን ወዳ ልትፈትናቸው የፈለገች ሴት ለዝሙት ስትፈልጋቸው ቃለ ማዓዘላህ ነው ያሉት። ነገር ግን የምትፈልገው ስላላገኘች እስር ቤት አስገቧቸው። ያም ሳይብቃም ደግሞ የመፍትሄ አካል ሆነው ደግሞ እሳቸው ወጡ። 7 ዓመት የችግር ዘመናቶችን በኃላፊነት ወስደው ድርቁ እንደማ የመፍትሄ አካል ሆነው ከእስር ቤት አየሰብር ከእስር ቤት ወዴት ወደ ቤተ መንግስት ወደ ንጉስነት ደረጃ አላህ ሾማቸው። ከየት መጣ ተስፋ? ዝሙት ያልሰራውት አላህን ፈርቻ አይደለም። ተስፋ አለኝ በአላህ ላይ። ወንድሞች ከመቅናታቸው የተነሳ ለጉርጓድ ውስጥ የወረወሩት ከጉርጓድ ወጥቶ ሌላ ሰው ገዛቸው እንደ ሸቀጥ ሆነው ግን አልቀር። ተስፋ ስላለ ትልቅ ቦታ ደረሱ። የምናወራው ስለ ሰው ነው፣ እኛም ሰው ነን። ስለዚህ የጭንቅ መንገዶች በሚመጡበት ጊዜ የሚደረጉ ዚክሮች አሉ። አላሁመ አንተ አብዲ፣ አላሁመ አንተ ረቢ፣ አንተ ጌታዬ ሆይ ኃይልም ብልሃትም ያንተ ብቻ ነው ብለህ እሱን ትማጸናለህ። ላ ሐውለ ወላ ቁወተ ኢላ ቢላህ ብለን ከቻልነው በዚህ መልኩ ካልቻልነው በአማርኛው የተለያዩ ደግሞ የጭንቅ መድኃኒት የሚባሉት ሐኪም ቤቶችን መዞር፣ ጊዜ ሰጠ፣ ሞባይል አጥፍተ፣ ቀብር ላይ የተኙት ዑለሞችን፣ ዳዒዎችን፣ ነጋዴዎችን፣ ሚስኪኖችን፣ ባለሀብቶችን ሁሉን አንድ መሬት የተኙት ስታይ እኔ እኮ የተሻልኩ ነኝ፣ ዛሬ ያለ መሞቴ ቢያንስ ዙር ሰላት እንድሰግድ አድርጎኛል ትላለህ። በዚህ መልኩ የምናደርጋቸው አንዱ የመፍትሄ አካል ነው። ከዚህ ውጪ ደግሞ ቀልብህ እንዳይጨነቅ ቀልብህ ውጥር እንዳይል ከምታደርጋቸው ሲስተሞች ከምታደርጋቸው አንዱ ምንድነው? የቲሞችን መጠዘይር። ያጎተ ልጅም ካለ የወንድም ልጅም ካለ ሰፈር አካባቢም ካለ መስጊድ አካባቢም ካለ በጎረቤትም ካለ በእነዚህ አካባቢ አባታቸው የሞቱ ሰዎችን መዘየር ነብዩ አለይሂ ሰላቱ ወሰለም ቀልቤ ደረቀ ብሎ መጥቶ ያናገራቸው ሰሃባ የቲሞችን ጭንቅላታቸውን አብስ ብለው ነው የነገሩት ማለት ነው። የቲሞችን ጭንቅላት ማበስ ቀልባችንን ከሚያረጥቡልን ነገሮች አንዱ ነው። የጧትና የማታ አዝካሮችን ማድረግ ቀልባችንን ከሚያረጥብልን አንዱ ነው። በጣም ብዙ ሰዎች አላህ ሱብሓነሁ ወተዓላ ጀነትን አዘጋጅቶላቸው والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما كون دميون كسيت
አላህን የሚያስታውሱ የሆኑ አካሎች አላህ Subhanahu Wa Ta'ala ጀነትን አዘጋጅቶላቸዋል። ጀነትን ብቻ አይደለም መግፊራ ምህረትንም እዝነትንም አላህ አዘጋጅቶላቸዋል። ይሄ አንድ ሙእሚን ሊይዛቸው የሚገባ ትልቁ ነው ዚክር ነገር ማለት። ደሃዎችን መመልከት የበታቾቹን ተመልከቱ እንዳሉት ነብዩ አለይሂ ሰላቱ ወሰለም የበታቾቻችንን ስንመለከት እንረጋጋለን። በትምህርት አልተሳካካለ አላህ በምን እንዳሳካለ አታውቀው። ትላንት ዱንያ ነበረኝ ዛሬ አለፈብኝ ስትል ቺ ዱንያ ምሳሌዋ ናት። ከዚህ በፊት አንድ ገጠመኝ ነግሬያቸዋለሁ። ማታ አንድ ቤት የሚያከራይ አካል ቱርክ ላይ ነው ታሪኩ የተፈጠረው። ቤት የሚያከራይ ሰውዬ ልክ ዛሬ እንዳለው ሀገራችን የቤት ኪራይ ጨምር ይለዋል። ይሄን የሚያክል ጨምር ሲለው ይሄን የሚያክል መጨመር አልችልም፣ ይሄን የሚያክል መጨመር እማትችል ደግሞ ከሆነ ቤቱን ልቀቅልኝ ይለዋል። ኸይር ኢንሻአላህ ቤቱን ነገ እለቅልሃለሁ ይለዋል። ደንብ አስምሩበት። ነገ ቤቱን እለቅልሃለሁ። ይህም ባለበት ሰዓት የአላህ Subhanahu Wa Ta'ala ስራ በጣም ያጅባል። በዚህ መሃል ላይ እንደ ኢትዮጵያ አቆጣጠር ከሌሊቱ 6:25 ወይም 6 ከሩብ ይመስለኛል ቱርክ ላይ መሬት መንቀጥቀጥ ይነሳል። ይነሳና ድምጡ ይጠፋል። ብዙ ቤቶች በጣም ይፈርሳሉ። አላህ የሞቱ ሰዎችም አሉ፣ የተረፉ ሰዎችም አሉ። እንደ ድንገት አከራይና ተከራይ ደግሞ አላህ አትርፏቸዋል። ተገናኙና ምን ተባባሉ? ማታ ዋጋ ጨምር ስትለኝ ነበረ። ሁለቱም የት ተገናኙ መሰላችሁ? መንግስት ባዘጋጀው ላስቲክ ቤት ተገናኙ። በ24 ሰዓት ውስጥ እኩል ሆኑ ሁለቱ። ያ ቤትም መጀመሪያም አልነበረውም፣ ይሄ ቤት ነበረው። በ24 ሰዓት ውስጥ ሁለቱም አንድ ቦታ ላይ ተገናኙ። ማታ ስላወራናቸው ነገሮች እንደው ለምን ለዓለም ህዝብ ሁሉ ለምን አናስተምርም ተባባሉ። ይተላለፍ ተባባሉ። ተስማሙና ያው መልእክቱ ለኔና ለናንተ ማደረሱት። ይሄ ነው እንግዲህ ዱንያ። ማታ የሰበሰብናት ዱንያ ጧት ምን እንደሚፈጠር አይታወቅም። በ24 ሰዓት ውስጥ እኩል ሆኑ ማለት ነው። የነገ ቀጠሮ ቤቱን ሊያስረክብ ነበር፣ ቤቱ አመድ ሆነ። በዚህ መልኩ ነውና ኢንሻአላህ እስልምናችን ተስፋ የምንቆርጥበት አንድም በር የለም። ሻሃዳ ይዞ እንኳን የመጣ አካል ካለ አልኢስላሙ ማይጅቡ ቀብለሁ የነበረበት የቀደመውን ወንጀል ሁሉ አላህ ምህረቱን ይለግሰዋል። በዚህ መልኩ ነው እንግዲህ ተስፋችንን ማድረግ ያለብን። አላህ የተስፋ ሰዎች እንዲያደርገን የተስፋው ባለቤት እንዲያደርገን ሁላችንም መጠንከር አለብን። 2 ደቂቃ ደግሞ እንደተለመደው ታፕታፕ ታደርጋላችሁ። ኡስታዝ አቡበከርም አልመጣም፣ ኡስታዝ በድሩም አልመጣም። እንግዲህ አላህ እስካስቻለኝ ሰዓት ድረስ 30 ደቂቃዋን ኢንሻአላህ ሰዎችንም ማስገባት አልቻላችሁም። አንዳንድ እንግዲህ በማይመለከታቸው እየገቡ እዚህ ጋር የሚጽፉ ባለጌዎች አሉ። ምንም ቦታ እንዳሰጧቸው። እኛ አንድ ባለጌ ክርስቲያን መስሎ ስለተሳደበ እንዳትሳደቡ። ምክንያቱም ግለሰቦች ባለጌዎች ናቸው እንጂ ሃይማኖት ባለጌ ተብሎ አይሰደብም።
ይሄ እኛ የምንማማርበት ትምህርት ነው። ባለጌ ባይሆን የሰው ቤት ገብቶ ጽሁፍም አይጽፍም አይሰድብም። ሞዴሬተሮችም የምትጽፉት እንደዚህ አይነት ባለጌዎችንም አስወጧቸው። እዚህ ጋር ዳኒ የሚል የሚጽፍ አለ በማይመለከተው ነገር። መቼም ያው ባልጎ ያደገ ካልሆነ በስተቀር ህዝብ ፊት የሁሉ ከሺህ የሚቆጠር ህዝብ የሚከታተለው ፕሮግራም ላይ ገብቶ አይጽፍም። እንዳንተ አይነት ባለጌ ደግሞ ስለባለገ እኛ ኦርቶዶክስ የምንሰድብበት ፕሮቴስታንትም ፕሮቴስታንት የምንሰድብበት ሃይማኖቴ አይፈቅድልኝም። ባለጌ መጀመሪያም ባለጌም ስለሆነ የዚህ አይነት ጭፍን የሆኑ በጥላቻ የሰከሩ ባለጌዎችን ስታዩ አደራችሁን እምላችሁ የአንድ ሰው ሃይማኖት እንዳትሰድቡ አላህ Subhanahu Wa Ta'ala ከልክሎናልና። የሰው ቤት ተመጦ እኛ አንተን እዚህ ፎሎወር ካንተም አንፈልግም ጸረ ሰላም ስለሆነ የዚህ አይነት ሰው ከእንደዚህ አይነት ሰዎች ደግሞ ብሎክ ማድረግ አለማዳመጥ ማንነታችንን ከፍ የሚያደርግ በጣም ልዩ የተማርን ነው የምንገኘው። አላህ Subhanahu Wa Ta'ala ኻቲማችንን መጨነቅም ስላለብን ለመጨረሻችን መጨነቅ ስላለብን የዚህ አይነት ሰዎችን ብሎክ አድርጓቸው። ኢንሻአላህ ሞዴሬተሮች ብዙም የቻሉት አልመስለኝም። ለቂቃ ማስቀመጥ አልነበረባችሁም። ለምን ሰዎችን ቴንሽን ላለመቀየር። ለማንኛውም ብዙ ወጣቶቻችን እየሰለበብን እየወሰደብን ያለው የሸይጣን ተንኮልና ሰዎችም አንዳንዴ ሰዎችም በማሳሳት ተስፋ በማሳጣት ወንድሞቻችን ወደ ስራ ከሚገቡት ራሳቸውን እንዲያጠፉ የሚያደርጉበት ሰበቦችን እስካሁን 4 ሰበቦችን አይተናል። ኢንሻአላህ እንግዲህ ሌሎች ሰበቦችን ደግሞ ምን ማድረግ የሚለውን እንቀጥላለን። ለጊዜ ኢንሻአላህ 2 ደቂቃ ታብታብ እናደርጋለን። ኢንሻአላህ ሚሊዮን እናስገባዋለን። ትላንት ሚሊዮን ገብቷል፣ ዛሬ ሚሊዮን እናስገባዋለን። አደራ አሁንም በሰጠሁት አንድ መልስ እንዳይሰጥ፣ አንድ ሰው መልስ እንዳይሰጥ። በኔ ቤት ስድብ አይታሰብም። የሚሳደበውን ሊሆን ይችላል እንጂ እኛ አንሰድብም። ምክንያቱም አንዱ ተሳዳቢ አንዱ ደግሞ ተሳዳቢ ሁለቱም ከሆኑ የተሻለ ሰው የለም ማለት ነውና ኢንሻአላህ 2 ደቂቃ ደግሞ ታብታብ አድርጉት። እናንተም ውሃ እየጠጣችሁ ያፊያዋ ውሃ አላህ ያርግላችሁ። ኡስታዝ አይሰማም እንዴ? ሰላም አለይኩም። ገስት ላይ ያላችሁ ይሰማችኋል? ሰላም አለይኩም። ወአለይኩም ሰላም። እኔ ጋር ይሰማል፣ እናንተ ጋር ይሰማል? ይሰማል። ሚና ይሰማል? ኡስታዝ ጋር ነው ማለት ነው የማይሰማ? አዎ ይሰማል። ኡስታዝ የስልኩን ድምጽ ጨምሩት ትንሽ። እሺ መርሐባ። ሞዴሬተር ካለ ወይም ደግሞ ብሎክ ቢያደርጉ የተሻለ ነው። ካልሆነ ይስጡንና እኛ እናደርጋለን። ኡስታዝ አላህ ረጅም እድሜ ያኑራችሁ። እናንተ በምትሰሩት እናንተ በምታደርጉት ከይር ስራና ታላቅ የሆነ ስራ ትውልድንም ህዝብንም ሁሉንም እየታደጋችሁ ያላችሁ ጀግና አባት ናችሁ እና አላህ ረጅም እድሜ ያኑራችሁ። እኛ ለምንሰራው ጥሩ ነገር እናንተ መነሻ ናችሁ ብዬ ሁሌም ማስባችሁ ያጀማ ሁላችንም ታብታብ እናድርግ። 1 ሚሊዮን እናስገባውና አንዴ ስክሪናችን ታብታብ እያደረግን ልብ ቅርጿ እስከምትሞላ ድረስ ታብታብ እናደርግላችሁ። ከዛም በላይ ይገባቸዋል። ዳኒ የሚለውን ነገር ካለ ሁላችሁም አንዴ ሞዴሬተሮች ብሎክ ወይንም ደግሞ ሚውት አድርጉት። እዚህ የስድብ ቤት አይደለም። የአላህን ቃል በተገቢ ሁኔታ ለናንተ ለኔ ለታላቅ ለታናሾቼ የሚያስተምሩበት ታላቅ ላይ ናቸውና ሁላችንም በቻልነው አቅም ኸይር ነገር ለማዳመጥ ኸይር ነገር ለመስማት ነው የመጣ ነው የተሰባሰብ ነው። ኡስታዝ አላህ እድሜያቸው ረጅም ያድርገው። 700 ሺህ ልንገባ ነው። ከዛ 300 ሺህ ይቀረናል። አንድ ሳይጀምሩ በፊት በኔ ድምጽ ታብታብ አድርጉልኝ። በኔ ድምጽ ታብታብ አድርጉ። 1000 ሰው እንገባለን ኢንሻአላህ። እንትኑ ደግሞ ታብታቡን 1 ሚሊዮን እናደርግላችኋለን። በኔ ስም በኔ ድምጽ ባለውበት ሰዓት ላይ አንድ ታብታቡን 1 ሚሊዮን እናስገባላችሁ በአላህ ፍቃድ። ኡስታዝ እኔ ከ2-3 ዓመት በፊት እንደዚህ አይነት ከይር ስራዎችን ለመስራት እየጣርኩ ነው። በእናንተ ነው። የእናንተን ከይር ስራ አይቼ ነው። የእናንተን ጥሩ ነገር አይቼ ነው። እኛ ዛሬ የምንወጣው ትውልድኛ ወጣቶች እናንተ ባትኖሩ ምናልባትም ደግሞ ብዙዎቻችን ሌላ ነገር ከስመን ልንቀር እንችል ነበር። እናም በሃይማኖትም
በዲንም በቁርአንም እንዲሁም ደግሞ በቃ ሳይንሳዊ በሆኑ ትምህርታችሁ ሁልጊዜም ተወዳጅ ናችሁ። ብዙ ትውልድን የምታንጹ ብዙ ኸይርን ነገር የምታመላክቱ አባታችን ወንድማችን ናችሁና እንግዲህ በጥቂትም በማይባል በትንሹ እናንተን አውቃለሁ። ቢሆንም ግን ከማወቅም በላይ ደስተኛ ነን። ሙስሊም ክርስቲያን ሳትሉ የምታደርጉት እገዛና ድጋፍ በውሃ በመንገድ በተለያዩ ስራዎች ሁላችንም ገጠር ድረስ ገብታችሁ ባገኛችሁበት ሰዓት ራሱ አውቃለሁና እንግዲህ እዚህ ያሉ 970 ሰዎች አሉ። እኔ ከነሱ ጋራ ከ3 ከ4 ከ5 ኪሎ ሜትር በላይ በእግራችን ኳተነን የገጠር እናታችን በውሃ ጥም በልብስ ጦት በምግብ የተቸገሩ ወገኖችን በመርዳት ነው የሚታወቁት። እንግዲህ እነሱን ለማስተባበር አይደለም ታብታብ እንታደርጉልኝ ፈልጌ ነውና ካገኛቸው በጥቂት ቀናቶች ትንሹን ልበላችሁ ብዬ ነው። እና አላህ ረጅም እድሜ ያኑራችሁ። 760,000 ታብታብ አድርገናል። ኢንሻአላህ 1 ሚሊዮን ያ ጀማ 1 ሚሊዮን እንግባ። ካገዛችሁ አግዙኝ ዶክተር ወይንም ሚና። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ነው። ወአለይኩም ሰላም ወራህመቱላሂ ጀዛከላሁ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ መርሐባ። እስከዛ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። ድምፁ በደንብ ኡስታዝም ጋር ሁላችን ነው ጋር ተደራሽ እንዲሆን እዚህ ላለ ነው። ምናልባት ለአንድ ሰው ወይ ሌላ ሞዴሬተር ካለ ኢንሻአላህ ሙቤም ከታች አለ አንድ ሰው የሚገባ ከሆነ አንድ ነገሮችን ማጽዳት ይቻላል ኢንሻአላህ። ወደ እኔ ሐሳብ ስገባ ኡስታዙና እኔ ቅድም መጀመሪያ መነሻ ላይ የተነሳው ሐሳብ ላይ በጣም ውስጤን የገዛኝ በተለይ ትልቅ ኢሹ አንገብጋቢ አህም ሸይ የሚባል ኢሹ ተነስቶ ሰው ትናንሽ ነገሮች ላይ የምንፋጭበት አይነት መንገድ እኔ ውስጤ ላይ ያለውን ሐሳብ ነው ወላሂና ልክ ቅድም አገር ሊጠፋ በነበረበት ሁኔታ ስለ ቁንጫ ነጃሳ የተነሳበት መንገድ ላይ እኔም ተመሳሳይ ከአይመቱል አርባ አንደኛ ናቸው ኢማም ሻፊ ይመስሉኛልና ጀማዓዎች እንደዚህ ተጋጭተው ወደ እሳቸው መጡ ይባላልና ምን ሆናችሁ ነው ሲባሉ አይ በተራዊህ ነው አሉ። ምን ብላችሁ ነው ተራዊህ ያጋጫችሁ አሏቸው። አይ እኛ 11 ነው 23 ነው በሚል ነው እንዲህ የተደባደባችሁት ይሄ ሁሉ ሙሲባ የደረሰው ደም የተፋሰሳችሁት አሏቸው። አዎ አሉ። ሱብሃንአላህ። መቼ ነው የተጀመረው ተራዊህ አሏቸው። في زمن عمر أمير المؤمنين رضي الله عنه ሱብሃንአላህ በዛ ሰዓት ነው የተጀመረው። ከዛ ላይ ደግሞ አስቡት እሱም መስገድ እንደሱና ታይቶ ቤትም መስገድ እየተቻለ አለመስገድም እየተቻለ ነገር ግን እስኪ ቆይ ፈርዱ የትኛው ነው አሉ። እኹዋው ነው ወንድማማቹ ነው አሊያም ተራዊህ ሶላት ነው አሏቸውና ያው ተራዊህ መሆኑን ተናገሩ። ታዲያ ተራዊህን ተውትና እስኪ ወንድማማችነታችሁን ቅድሚያ አጠናክሩ አሏቸው ይባላልና የብዙ ጊዜ ሁኔታችን እዚህ ላይ ነውና በጣም በቃ ይሄ ተጀሱስ ላይ ወንድም ማሳጣት ላይ በትንሽ ኢሹ ትልቁን ሀድም ማድረግ ላይ ነው ያለንበት ሐያትና አላህ እንደው እንዲያስተካክልልን በዚህ ሁኔታ ላይና ኢቭን ኡስታዝ የተነሳበት መንገድ ገርሞኛል። በግራጄ ነው ቅድሚያ ነው የተናገረውና በግራጄ አይደለም ሰዎች ራስ ወንጀል ላይ እንዳይገብሩ ሰለላሁ ዐለይሂ ወሰለም ከሶፊያ ጋር ወደም በምሽት ሊሸኙት ሲወጡ እናታችንን መንገድ ላይ አግኝተዋቸው የተናገሩት ማለት ነው። ሐቂቃ هذه زوجتي صفية ሚስቴና ተኮ ይቻላቸው ሁለት ሱሐቦችን ጠርተው ያ ነብዩ አላህ አንተን እንዴ እናስባለን ወይ ሲላችሁ ላላ እናንተ እኮ አይደላችሁም ውስጣችሁ ላይ የሚንቀሳቀሰው ሸይጣን ከደም ስራችሁ በቀረበ ደረጃ እሱ እንድታስቡ ያደርጋችኋል ነውና እና እንደዚህ እንደ ኡስታዝም ሰዎች ሸክ ውስጥ ሳይገቡ ደግሞ ግልጽ ማድረግ መልካም ነው ለማለት ነው። ቦታውን እንዳልይዘው እስኪ ሞዴሬተር ካለ ይሰጣቸው ለአንዳንድ ወንድሞች እዚህ ላለ ነው ወይ ለከድር ለኔም ይሁን ለወንድማችን ኢንሻአላህ ከታችን ሙባረክም አለ ኢንሻአላህ ሌሎቻችሁ ታብታቡን ቀጥሉ። ባረከላሁ ፊኩም። ሌላ ሐሳቦች ካሉ ተመልሰን እንመጣለን። መርሐባ። እሺ ያው ዛሬ የተነሳንበት ርዕሳችን ብዙ ወጣቶቻችን ካለማወቅም ተስፋ ከማጣትም ራሳቸውን እያጠፉ ይገኛሉና እነዚህ ወንድሞቻችንን ከምንም በላይ የማዳን ግዴታ ስላለብን ምን ማድረግ አለብን የሚሉት ከናንተም ጋር በተሰጠን አስተያየቶች እየሰራን እየተማማርን እንገኛለን። ከዚህ ውጪ ደግሞ አንዳንድ ወንድሞቻችን የሚሰጡን አስተያየት ደግሞ ጥሩ ይሆናል በሚል ዛሬ ኡስታዝ አቡበከርን ጋብዘን ነበረ። በምን ሁኔታ እንደቀረ አላሁ አለም እኔ አላቅም፣ እሱና አላህ ነው የሚያውቁት። በተረፈው ኡስታዝን በድሩን ሁሴንም ነግሬ ነበረ፣ ነገር ግን እሱም አልመጣም። ሶስተኛ ደግሞ የጠራነው ወንድማችን ኡስታዝ አብዱል ገፋር ነበር። አብዱል ገፋር ቲክቶክ የሚባል የለኝም እንዴት ላደርግ የሚል
በሆነ ሰዓት በጠባብ ሰዓት ውስጥ ስለሰማን ነው። እንግዲህ እነዚህ ወንድሞች ወርቃማ ወንድሞቻችን አላህ እድሜያቸውን አላህ ያርዝምልን። ባይመጡም ዛሬ እንደ አገር ትልቅ አገራዊ ጉዳይ ላይ የተቀመጡ ወንድሞቼ ናቸው። አላህ ይቀበላቸው፣ ልጅ አላህ ያውጣላቸው። ረፍት የላቸውም ወላሂ ዲን በመቀደም አገር በመጠበቅ ያሉ ወንድሞቼ ናቸውና ዛሬ ስላልመጡ ምንም የሚከፋን ነገር የለም። ለምን ነገ ጧትም አሁንም ስንተኛም ሞባይል ብንከፍት ዳዕዋቸውን እያገኘን ያለን ወንድሞቻችን ናቸው። ያለው ነገር ግን እንግዲህ እኛ እዚሁ እየተመካከረን ማድረግ የሚገባን ነገሮችን ማድረግ አንዱ ስራችን ነው ብዬ አስባለሁ። እንግዲህ ወደ አምስተኛው ነጥባችን በመገባበት ጊዜ ድምጾች ካሉ ሐሳቦች ካሉ ትገባላችሁ ኢንሻአላህ። ለሌላ ጊዜ ሞዴሬተሮችን ወይም እኔ ቤት እንደዚህ አይነት ጉዳይ የተለያዩ ኢሹዎች ስናነሳ ኢንሻአላህ ወይም ሶስታችን አንድ ቦታ የምናድርበት ሁኔታ እናመቻቻለን። ጥሩ ኔትወርክ ያለበት ሁኔታ እናመቻቻለን። በተረፈ እንግዲህ አምስተኛው ዋናው ደግሞ ወደዚህ አይነት ዲፕሬሽን የሚከቱን ወንድሞች በጣም አድርገን ከምንጠነቀቃቸው ዱንያ ላይ ትልቁ ቆንጆ መስታወት የሚባለው ፊታችን የሚያሳየው ፊታችን ሲቆሽሽ የሚያሳየው መስታወት ሳይሆን ልባችን ሲቆሽሽ የሚያሳይ መስታወት ያስፈልገናል። ልባችን ሲቆሽሽ የሚያስታውስ መስታወት ደግሞ ምንድነው ከተባለ ጓደኛ ሁሉ ነገር ነው። ሱብሃንአላህ እንኳን ዱንያ ላይ ልትወደው ብቻ ይቀርና ከመውደድ የተነሳ እሱ ጀናዛዬን ይጠብ የምትለው ጓደኛ ነው። ጀናዛዬን እሱ ይጠብልኝ በዱንያ ላይ ብዙ ወንጀል ኖሮ የሰተረኝ ወንድሜ ነውና አሁንም ነውሬን ገልጦ ልብሴን አውልቆ የሚያጥበኝ ጀናዛዬን ይሄ ልጅ እንዲሆን ብሎ ነው የሚናዘዘው። ጥሩ ጓደኛ ጋር በዋልክ ቁጥር አብሽር እንሰራለን፣ ገና 25 አይደለን፣ ገና 30 አይደለን፣ ገና 40 አይደለን እያለ ተስፋ ይሰጣል። ሱቢ ላይ ደውልላል፣ ተነስ አልሰገድክም እንዴ ይልሃል። ጓደኛ ነው፣ በጣም ነው የሚወድህ። ለጫት ቂማ አይደለም የሚፈልግህ፣ ሲመረቅን አይደለም የሚፈልግህ። ሁሌም ጓደኛው ነህ፣ ሁሌም ጓደኛው ነህ። ለወንድሙ ለእናት አባቱ ልጅ የማይነግረውን ሚስጥር ላንተ ይነግራል። ወላሂ ጓደኛ ቀላል እንዳይመስላችሁ። ወይ ከልብ ጓደኛ መያዝ አለብህ ወይ መቅረት ነው ያለበት። ጀማዓና ጓደኛ ይለያል። አንድ አካባቢ ሲሰግድ ብዙ ወንድሞች ጋር አብረህ ትሰግዳለህ። እነዚህ ጀማዓ እንጂ ሁሉንም ጓደኛ ታደርግ። ለምንድነው ለአቡበከር ሲዲቅ ደብቀው አሽረፈል ኸልቅ፣ ለዑመር ደብቀው፣ ለዑስማን ደብቀው ሚስጥር? ለምንድነው ለሁዘይፈቱ ኢብኑል የማን ሚስጥር የነገሩት? ምትመርጠው ሰው አለ። ለሁሉ አይነገርም። አንዳንዴ እንደውም አልተረዳችኝም ሚስቴ አልተረዳኝም ባሌ ካለች ራሱ የምትወወሬ እኮ አለ። ወላሂ ብዙ ጓደኛ ይቻሉ እኔ ሳይሆን ብዙ ጓደኛ ማማቾች ነን የሚሉት አይተናቸው። አንድ እህቴ ነገረችኝ አለ። ወላሂ ባለቤቴ በጣም የሚገርም ባለቤት ነው። ሁሌ አርዶ ጓደኞቹን ይጋብዛል። ሁሌ ቤታችን ማረድ ነው፣ ጥብስ መብላት ነው፣ ክትፎ አርጊላቸው ነው። ግን የሚገርመው አለችኝ አሁን መጡ አይተው አያውቁም። እሱ ከሞተ መጡ አይተውትም አያውቁም። ለሞራል እንኳን ደውለውልኝ አያውቁም። ለሞራል 3 የቲም ይዛ እኛ ቢሮ መጣ። ሁሌ ድግስ ነው እሱ ካላለች። የታሉ ትላንት ስንበላበት የነበረው የጓደኞቼ ልጆች የታሉ? እስቲ ጭንቅላታቸውን ሄደን እናብስ። ጓደኛችን እኮ ቀድሞ ሞቶብን አይደለም? እስቲ ሄደን ጭንቅላቱን እናብሰው። የሚል ሁሉም
ማለት አይደለም። በተቃራኒ የዛሬ 19 ዓመት የቀበርነው አንድ ወንድማችን ሰሞኑን አንድ ሆቴል እራት ተጠርቼ ዩኒቨርሲቲ እስኪገባ ድረስ የጓደኛቸው ልጅ አስተምረው ለዩኒቨርሲቲ አድርሰውታል። አላህ ደግሞ የመረጣቸው የዚህ አይነት ጓደኞች አሉ። አላህ የመረጣቸው